እንሄዳለን። ከዛ በፊት ግን አገልግሎቱን ረስቶታል መሰለኝ ወንድማችን መባና አስራታችንን የምንሰበሰብበት ጊዜ ስለሆነ ሁላችንም ያለንን ነገር ይዘን ወደዚህ ወደፊት እንመጣለን። በዚህ ወንበር ላይ እያስቀመጥን መባችንን እንሰጣለን። ፈጠን ነው። ሌሎቻችሁ ያላችሁ እየሰጣችሁ ሌሎቻችሁ ባለፈው ጊዜ የጀመርነው ትምህርት ስለምንቀጥል ሁለተኛ ጴጥሮስ ምዕራፍ 2 እናወጣለን። ሁለተኛ ጴጥሮስ ምዕራፍ 2 የሰጣችሁትን ሁሉ እግዚአብሔር ይባርካችሁ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ያለነው ሁላችሁም ይህንን ፕሮግራም ስትከታተሉ የነበራችሁ ይሄ የመንፈሳዊ እድገት ሂደትን በሚመለከት ተከታታይ ትምህርት በዚህ ክፍል ላይ ተመስርቶ እየሰጠው ነው ያለው። ርዕሱን የመንፈሳዊ እድገት ሂደት ነው። ክርስቲያን በክርስቶስ ኢየሱስ በቤተ ክርስቲያን በእግዚአብሔር ቤት ውስጥ ተወልዶ የሚያድግ የእግዚአብሔር ልጅ ነው። ክርስቲያን በእግዚአብሔርን ቃል በመስማት ቃሉን በማመን በመንፈስ ቅዱስ በመለወጥ በእግዚአብሔር ቤት በተአምራታዊ የመንፈስ ቅዱስ ሥራ በመወለድ የሚያድግ ነው። የተወለደ የሚያድግ ነው። በመወለዱ ምክንያት ክርስቲያን በእግዚአብሔር ቤት ውስጥ በመወለዱ ምክንያት ያገኛቸውን በረከቶች ወይም የሆኑልን ነገሮች ባለፈው ሳምንት ከአንድ ሳምንት በፊት አንስቻለሁ። በዚህ ስፍራ ላይ ሐዋርያው ጴጥሮስ ለምዕመናኖች ሲናገር የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችንና በኢየሱስ ክርስቶስ ዕውቀትና ጸጋ ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርትና በበጎነት የተከበረ እጅግ ታላቅ የሆነ ተስፋ ሰጠን እያለ ክርስቶስ ኢየሱስን በማግኘታችን ምክንያት የእግዚአብሔር የመለኮቱ ባህሪ ተካፋዮች ሆነናል እያለ ሲናገር እንመለከታለን። የመለኮቱ ባህሪ ተካፋዮች መሆናችን ደግሞ ባለፈው ጊዜ እንደነገርኳችሁ ክርስቶስ ኢየሱስን በሕይወታችን ማሳየት የምንችልበትን አቅምና ብቃት ሰጥቶናል። ስለዚህ በዚህ ዘመን ክርስቶስ ኢየሱስ ባህሪና ማንነቱ የሚታየው በክርስቶስ ኢየሱስ ባመኑና በቤቱ በተወለዱ መለኮታዊ ባህሪ በተስፋ ቃል ተካፋይ እንዲሆኑ እግዚአብሔር በጠራቸው በልጆቹ አማካይነት ነው። ኢየሱስ ክርስቶስ ከዚህ በኋላ የግድ በምድር ላይ በመምጣት እንደገና በማስተማር የራሱን ባህሪ ማንነቱን፣ ስራውንና ትምህርቱን መግለጥ አይኖርበትም። ምክንያቱም በእኛ ውስጥ እሱ ስላለ በእርሱ ውስጥ እኛ ስለተወለድን እኛ የክርስቶስ ኢየሱስ የባህሪ መገለጫዎች ነን። ከሌሎች ተፈጥሯዊ ሰዎች፣ ዳግም ካልተወለዱ ሰዎች፣ እግዚአብሔርን ከማያውቁ ሰዎች እኛን ልዩ የሚያደርገን ነገር ምንድን ነው ብለን ብናውቅ እኛ ውስጥ የእግዚአብሔር መለኮታዊ ባህሪ መገለጫዎች አድርጎ እግዚአብሔር የመረጠን ሰዎች መሆናችን ነው። የእግዚአብሔር ባህሪ
ተካፋዮች እንድንሆን የእሱን ማንነት እንድናሳይ እግዚአብሔር ያደረገን ይህንን ብቃት የሰጠን ሰዎች መሆናችን ነው። ይሄ እግዚአብሔር በጸጋው እኛን ልጆቹ ስላደረገን ያገኘነው ትልቅ በረከትና ትልቅ ስጦታ ነው። ምን? እግዚአብሔርን ማሳየት። ክርስቶስ የእግዚአብሔር ባህሪ መገለጫ ነው። እኛ ደግሞ የክርስቶስ ባህሪ መገለጫዎች ነን። ሰው በእኛ ውስጥ ላይ የሚችለው የክርስቶስ ፍቅር፣ ጸጋው፣ ቸርነቱ፣ ምሕረቱንና የእሱ የሆኑ ባህሪያቶችን በሙሉ በእኛ ሕይወት ውስጥ እንድናሳይ እግዚአብሔር ብቃትን ሰጥቶናል። በተስፋ ቃል መሰረት ወደዚህ ነው የተጠራነው። ይሄ በክርስቶስ ኢየሱስ ያገኘነው በረከት መነሻችን ሲሆን መቆሚያችን ግን እርሱ አይደለም። እኛ ራሳችን ዳግም በመወለዳችን ምክንያት ባገኘነው ክርስቶስን የማሳየት በረከት ላይ ቆመን ዕለት በዕለት በብዙ የሕይወት ዘርፎች እንድናድግ መጽሐፍ ቅዱስ ይጠራናል። የተጠራነው ለማደግ ነው። በእግዚአብሔር ቤት የተወለድነው ለማደግ ነው። ሕፃናት ልጆቻችን እዚህ ጋር የሚሯሯጡት እንደኛው እግር አላቸው፣ እጅ አላቸው፣ አፍንጫ አላቸው፣ ጆሮ አላቸው፣ አፍ አላቸው። ሲናገሩ ሲጫማው ሰምታችኋል። ነገር ግን እነዚህ ነገሮቻቸው በሙሉ ሰው የሚያደርጓቸው ሲሆኑ ግን ስንመለከት ከእኛ ጋር እኩል አይደለም። እጃቸው አጫጭር ነው፣ ቁመታቸው ትንሽ ነው፣ እግሮቻቸው ትንንሽ ናቸው። አእምሯቸው እንኳን እንደኛ አያስብም። ልጅ ብለን የምንጠራው ከዚህ የተነሳ ነው። ነገር ግን ሰው ናቸው አይደሉም? ሰው ናቸው፣ ግን ሕፃናት ናቸው። ሕፃናት በመሆናቸው ምክንያት በእድገት ላይ ነው ያሉት። ነገ ተነገ ዕድሜያቸው እየጨመረ ሲሄድ ልክ እንደኛ ይሆናሉ። ከዛም አልፎ ያረጋሉ። እድገት ላይ ነው ያሉት። ይሄ አካላዊ እድገትን የሚመለከት ነው። በመንፈሳዊም ልክ እንደዚሁ የመለኮቱ ተስፋ ተጋሪዎች እንደመሆናችን መጠን በእግዚአብሔር ቤት ውስጥ የእግዚአብሔር ልጆች ሆነን ነው የተወለድነው። የማን ልጆች? የእግዚአብሔር ልጆች ሆነን ነው የተወለድነው። ስለዚህ የእግዚአብሔር ልጆች የሆንን ደግሞ እያደግን ጎልማሳ መሆን መቻል አለብን። ጎልማሳነት ማለት አንድ ዳግም ዛሬ የተወለደ ሰው ክርስቶስ ኢየሱስን ከሚያሳየው ባህሪ ይልቅ የዛሬ 10 እና 15 ዓመት በእግዚአብሔር ቤት ውስጥ ተወልዶ በስርዓት ያደገ ሰው የበለጠ ጎልቶ ክርስቶስን ያሳያል። በሁለቱ መካከል ያለው ልዩነት ሁለቱም የእግዚአብሔር ልጆች ቢሆኑ አንደኛው ከሌላው የሚለየው በመንፈሳዊ ሕይወት ውስጥ ሊያድግ በሚገባባቸው የሕይወት ዘርፎች ከአንደኛው ይልቅ የበሰለና ያደገ ነው። በጊዜ ሂደት ውስጥ ተገቢውን የእግዚአብሔር ቃል እየተመገበ ስላደገ። ስለዚህ ነው የእግዚአብሔር ቃል የመለኮቱ ባህሪ ተካፋዮች ናቸው። ነገር ግን በዚህ በእምነት ባገኛችሁት የመለኮቱ ባህሪ ላይ ሌሎች በሕይወት ዘርፎቻችሁ ማደግ መቻል አለባችሁ። እግዚአብሔር ጋር ባላችሁ ግንኙነት ማደግ አለባችሁ። ከሌሎች ሰዎች ጋር ባላችሁ ግንኙነት ማደግ አለባችሁ። ከራሳችሁም ጋር ባላችሁ ግንኙነት ማደግ አለባችሁ ያለ ሐዋርያው ጴጥሮስ ክርስቲያኖችን ሲመክር ምንድነው የሚለው? በዚህ ስፍራ ላይ እንዳየ ነው። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ ነው የሚለው። እዚህ ስፍራ ላይ ራሳችሁ በጎነትን ጨምሩ ነው የሚለው። ይህንን የመጨመር ብቃት ያገኘ ነው የእግዚአብሔር መለኮቱ ባህሪ ተካፋዮች በመሆናችን ምክንያት የእግዚአብሔርን ባህሪ ማሳየት ከልጅነታችን የተነሳ ስለምንችል ከእግዚአብሔር ባህሪያት ከሆኑት መካከል አንዱ በጎነት ነው። ባለፈው ሳምንት ያልነበራችሁ ሰዎች ወደኋላ ሄጄ የሚናገረው ከዚህ የተነሳ ነው። በጎነት ማለት ያለምንም ዋጋ ለሌሎች የሚሰጥ አገልግሎትን የሚያመለክት ነው። ያለምንም ዋጋ ምንም ነገር ሳንጠብቅ ለሌሎች ሰዎች ጥቅም ስንል፣ ለሌሎች ሰዎች መልካምነት ስንል፣ ለሌሎች ሰዎች ደህንነት ስንል፣ ለሌሎች ሰዎች ኑሮ ስንል ምንም ዋጋ ሳንጠይቅ ለሌሎች የምናደርገው ተግባርን የሚያመለክት ነው በጎነት። ይህ ባህሪ ደግሞ የእግዚአብሔር ባህሪ ነው። በጎነት የማን ባህሪ ነው? የእግዚአብሔር ባህሪ ነው። ስለዚህ ይህንን ባህሪ ምን አድርጉ ነው የሚለው? እየጨመራችሁ በሕይወታችሁ ውስጥ ይህን ጨምሩ። ምንን? በጎነት ጨምሩ ነው የሚለው። በመንፈሳዊ ሕይወት እድገት ውስጥ እኛም በእድገታችን ውስጥ ድርሻ አለን።
እግዚአብሔር በክርስቶስ ኢየሱስ እኛ ራሳችን መንፈሳዊ ሕይወት እድገት ውስጥ ድርሻ እንድንኖር አድርጎ ዳግም ፈጥሮናል። በእግዚአብሔር ቤት ውስጥ በጎነትን በትጋት በማድረግ የሚኖርና የሚመላለስ ሰውና በቸልታ በጎነትን እንደምንም ቆጥሮ የሚመላለስ ሰው እኩል አይደለም። ግን ሁለቱም እኩል አቅም አላቸው። ምን መሆን? በጎ ለመሆን፣ በጎነትን ለማምጣት፣ መልካም ነገርን ለማድረግ፣ ለሌሎች ሰዎች ለመኖር የሚያስችል ማንነትና ብቃት እኛ ውስጥ አለ። ስለዚህ ጴጥሮስ ይህንን ስለሚያውቅ በእምነታችሁ ላይ በጎነትን ምን አድርጉ? ጨምሩ ይላል። አምነን ብቻ የምንቀር ሳይሆን እምነታችን ተከባብራቢ የሚሆንባቸውን መንገዶች ነው የሚያሳየው። አንዱ በጎነት ነው፣ ለሌሎች ቸርነትን ማድረግ። ይሄ ከሰዎች ጋር ባለን ግንኙነት ነው። በቤተ ክርስቲያን ውስጥ ሊሆን በራቢ ሕይወታችን ውስጥ ሊሆን ይችላል። ሰው ለሆነ በእግዚአብሔር መልክና ምሳሌ ለተፈጠረ ክርስቶስ ኢየሱስ ለሞተለት ሰው በጎ ነገርን የማድረግ ኃላፊነት አለብን። ይህንን በጎነት የምናደርገው በአቅማችን ልክ ነው። እግዚአብሔር የሚያየው የምናደርገውን መጠን ሳይሆን የምናደርግበትን ልብ ነው። ገብቷችኋል? የምናደርግበት ልብ ነው። አንድ ሰው ለአንድ ነገር 100,000 ብር የሚያወጣ በጎነትና ቸርነት ቢያደርግ ልቡ ግን ከውስጡ ከእግዚአብሔር ጋር ሆኖ ሳይሆን ለራሱ ዝና፣ ለራሱ ክብር፣ ለራሱ ስም፣ ለራሱ ታሪክ ብሎ ቢያደርግና ሌላው ሰው ደግሞ 5,000 ወይም 10,000 ወይም 5 ብር ወይም 7 ብር በአቅሙ ልክ ማለት ነው። ያንን ግን በንጹህ ሕሊና ቢያደርግ በእግዚአብሔር ዘንድ ተቀባይነት ያለው በንጹህ ሕሊና ያደረገው ነው። በንጹህ ሕሊና ያደረገው ነው። ስለዚህ በበጎነት ማደግ እንዳለ ባለፈው ሳምንት አጥብቀን ተናግረናል። እሱ ብቻ አይደለም። ምን በጎነት አደረጋችሁ? እንነጋገራለን፣ እንጠያየቃለን ተባብለን ነበር። አብዛኞቹ ባለፈው ሳምንት የነበሩት ዛሬ በተለያዩ ምክንያቶች መዳን ሰዎች ናቸው ዛሬ የመጣችሁት ከጥቂቶቻችሁ በስተቀር። ስለዚህ በጎነት አንዱ የምናድግበት መንገድ ነው። አያችሁ፣ የእግዚአብሔርን ቃል ስንማር የምናድግበትን መንገድ ፍንትው አድርጎ በግልጸኝነት ነው የሚያሳየው። ስለዚህ በጎነት ምንድን ነው? አንዱ መንፈሳዊ ሕይወታችንን የምንለካበት ነው ማለት ነው። አንድ ሰው ምን ያህል መንፈሳዊ እንደሆነና እንደ እግዚአብሔር ቃል እየኖረና እያገለገለ እንዳለ ራሱን ከሚለካባቸው መንገዶች ውስጥ አንዱ በጎነት ነው። በጎነት ነው። መለኪያዎች አሉ። መንፈሳዊነት መለኪያዎች ልምምዶቻችን አይደሉም፣ ሕይወታችን ነው። የምንኖረው ኑሮ ነው። በተግባር ዕለት በዕለት የምንኖረው ኑሮ ነው። መንፈሳዊ ሕይወት ቅዳሜና እሁድ መጥቶ ቤተ ክርስቲያን መመላለስ አይደለም። ከቅዳሜና ከእሁድ በኋላ እስከ ዓርብና ቅዳሜ ድረስ የምንኖረው ሕይወት ነው። በዛም ውስጥ ምን አይነት ሕይወት ነው የምንኖረው ብለን ስናስብ አንዱ በበጎነት መመላለስ ነው። ስለዚህ በጎነትን መጨመር ያለብን እኛ ነን። በእኛ ሕይወት ውስጥ ለሌሎች መኖርን መለማመድ መቻል አለብን። ክርስቶስ ለራሱ አልኖረም። ሐዋርያት ለራሳቸው አልኖሩም። አባቶቻችን ለራሳቸው አልኖሩም። የኖሩት ለሌሎች በጎነት ነው፣ ለሌሎች ሕይወት ነው፣ ለሌሎች ጥቅም ነው። ክርስትና ለራስ የሚኖር ሕይወት አይደለም። ኢየሱስ ራሱን አሳልፎ እንደሰጠ የኢየሱስ ሰዎች የሆኑት ሰዎች ሁሉ ለሌሎች ራሳቸውን ለመስጠት መዘጋጀትና መኖር መቻል አለባቸው። እውነተኛ መንፈሳዊ እድገት እንደዛ ነው። ክርስቶስን በመምሰል ነው የምናለው። ደቀ መዛሙርት ስንባል የመምህራችንን የሕይወት የአገልግሎት የአስተምሮና የኑሮ ዱካ ተከትለን የምንኖር ሰዎች ነን ማለት ነው። ስለዚህ እድገታችንን ስንለካ የኢየሱስ ክርስቶስን ማንነት መለኪያ አድርገን ነው የምናየው። ስለዚህ ከምናድግባቸው ነገሮች ውስጥ አንዱ በጎነት ነው። በእምነት ላይ ምን አድርጉ ይላል? በጎነትን ጨምሩ ይላል። በእምነት ምክንያት ነው ክርስቶስን የመምሰል አቅም ያገኘ ነው። በዚህ ክርስቶስን በመምሰል አቅማችን ላይ አሁን ደግሞ በተግባር በጎነትን መጨመር እንዳለብን ይናገራል። በጎነትን ብቻ አይደለም በዚህ ላይ ጨምሮ የሚለው በጎነትን በሕይወታችሁ ውስጥ ከጨመራችሁ በኋላ ይላል በበጎነትን እምነትን በበጎነትን እውቀትን ይላል። በበጎነት ላይ ምን ጨምሩ ይላል? እውቀትን ጨምሩ ይላል። ወገኖች
ክርስትና ሞኝነት አድርገው የሚመለከቱ ሰዎች አሉ። ክርስትና ሞኝነቱ አለማወቅ አለ። ክርስትና በእውቀት ላይ የተመሰረተ ተግባራዊ ሕይወት ነው። እውቀት የምንለው ደግሞ ዓለማዊ እውቀት ሳይሆን የዚህ የእግዚአብሔር ቃል እውቀት ማለት ነው። እግዚአብሔር ራሱን የገለጠው በእግዚአብሔር ቃል በዚህ በመጽሐፍ ቅዱስ ነው። ሰሙኛላችሁ? እግዚአብሔር ራሱን የገለጠው በቃሉ ውስጥ ነው። እግዚአብሔርን በማወቅ ማደግ የሚችል ሰው ደግሞ በቃሉ እውቀት ማደግ የሚችል ሰው ነው። ክርስቲያን ከተወለደ በኋላ ልክ እንደተወለደ ሕፃን ልጅ ምን ይሰጠዋል? ጡት ይሰጠዋል አይደል? እንደተወለደ ጡት ይሰጠዋል። ያንን ጡት የጠባሰው ሕፃን ጤነኛ ነው። ያ ጡት ደግሞ ልጁ ጤናማ ሆኖ እንዲያድግ የሚያስችሉ ንጥረ ነገሮች እግዚአብሔር በእናቲቷ ውስጥ ምን አድርጓል? አዘጋጅቷል። ስለዚህ ጡት በመስጠት ምን ታደርጋለች? ትመግበዋለች። ያንን ምግብ ሲበላ በሽታ ሳያገኘው ጤነኛ ልጅ ሆኖ ያድጋል። ጡት ጠብቶ ያደገና ጡት ሳይጠባ ያደገ ልጅ እኩል አይደለም። ጡት ጠብቶ ያደገ ሰው ለብዙ በሽታዎች የማይጠቃ ልክ እንደ ክትባት በሽታ እንዳያገኘው ሆኖ የሚያድግ ሲሆን፣ ጡት እየጠባ ያላደገ ልጅ ደግሞ በብዙ በሽታዎች የሚጠቃ ደካማ አእምሮ ያለው ሆኖ ነው የሚያድገው። ስለዚህ አሁን በዚህ ዘመን ይሄ በደንብ በሚገባ በሳይንስ የተረጋገጠ ስለሆነ እናቶች በሙሉ ጡት እንዲያጠቡ ይበረታታሉ። ልጁ ምን እንዲሆን? ጤነኛ እንዲሆን። በመንፈሳዊ በእግዚአብሔር ቤት ውስጥም የተወለደ ሰው ልክ እንደተወለደ እንደ ጡት የእግዚአብሔርን ቃል መመገብ መቻል አለበት። ግልጽ ነው። የእግዚአብሔር ቃል ምን ማድረግ አለበት? መመገብ መቻል አለበት። ይሄን የእግዚአብሔርን ቃል። ስለዚህ ነው እግዚአብሔር ቃል በእውቀት ይደጉ የሚል ቃሉን በማወቅ ይደጉ። እግዚአብሔር ቃል አንድ ጤናማ ያደገ የበሰለ ክርስቲያን ነው የሚባለው። የበሰለ ያደገ እግዚአብሔር ነገር የገባው ክርስቲያን ነው የሚባለው ስለ አንድ ጉዳይ ለሚነሳ ጉዳይ የእግዚአብሔር ቃል ስለዚህ ጉዳይ ምን ይላል ብሎ ጥያቄ ጠይቆ በትክክል ለእግዚአብሔር መልስ በራሱ ያለማንም ድጋፍ ሰጥቶ በሕይወት መተግበር ሲችል ነው። ገብቷችኋል? ስለ አንድ ጉዳይ ስለ ጋብቻ ሊሆን ይችላል፣ ስለ መንፈስ ቅዱስ ሊሆን ይችላል፣ ስለ መንፈሳዊ ነገር ሊሆን ይችላል፣ ስለ ኑሮ ሊሆን ይችላል፣ ስለ አገልግሎት ሊሆን ይችላል፣ ከዚህም ስለተለየ ነገር ሊሆን ይችላል። ለዛ ነገር የእግዚአብሔር ቃል ምን ይላል ብሎ ራሱ ጠይቆ እንደገና ከእግዚአብሔር ቃል እውቀቱ ከእግዚአብሔር ቃል እውቀቱ ራሱ መልስ ሰጥቶ ያንን መተግበር ሲችል መንፈሳዊ እድገት አለው ማለት ይቻላል። ስለዚህ የእግዚአብሔርን ቃል በመመገብ ክርስቲያን ማደግ ካልቻለ ልክ ጡት ሳይጠባ እንዳደገ ሰው መንፈሳዊ በሽተኛ ይሆናል። የእግዚአብሔርን ቃል ስለማያውቅ እውነትንና ሐሰትን መለየት ስለማይችል በብዙ አካላዮች የተጭበረበረ ይሆናል። ፈሪ ይሆናል። እውነትን በግልጠኝነት መናገር የማይችል ይሆናል። ምክንያቱም እውነት የለውም። የእውነት ምንጭ የእግዚአብሔር ቃል ስለሆነ። ስለዚህ እግዚአብሔር ሰው ጴጥሮስ በእውቀት እደጉ ነው። በእውቀት በእግዚአብሔር ቃል እውቀት እደጉ ነው። እንዴት ነው የምናድገው በእግዚአብሔር ቃል? በመጀመሪያ ደረጃ ሰው አስቀድሞ ወደ እግዚአብሔር ቃል ጥናትና ማንበብ ከመምጣቱ በፊት ከሌላ ሰው ነው የእግዚአብሔር ቃል የሚሰማው አይደል? እምነት ከመስማት ነው፣ መስማትን ከእግዚአብሔር ቃል ነው። የሚሰብኩት ደግሞ የተላኩ ሰዎች አሉ። እነሱ ሲሰብኩ ሰምተው ይድናል። አያችሁ፣ ደህንነት እንኳን ዝም ብሎ ሳይሆን በሰማነው እውነት አምነን ነው የምንድነው። ያ የሚነገረን የወንጌል እውነት አለ፣ ሰው የሚነግረን የምንሰማው። ስለዚህ ያንን እውነት የሰማ ሰው ካልሰማው የበለጠ ስለ መንፈሳዊ ነገር እውቀት አለው ማለት ነው። ኢየሱስ እንደሚያድን
ሁላችንም በዚህ ቦታ ላይ ያለን ሰዎች እናውቃለን አይደል? ኢየሱስ ያድናል አይደል? ያድናል። ኢየሱስ ያድናል የሚለው የእግዚአብሔር ቃል ዕውቀት በእኛ ውስጥ አለ ማለት ነው። አያችሁ፣ ኢየሱስ ያድናል ብቻ አይደለም የሚለው ኢየሱስ ስለሚያድን አምነን ምን ሆነናል? ድነናል። ከየት ነው የመጣው? ከእግዚአብሔር ቃል ነው። ስለዚህ በሕይወታችን ውስጥ ምን አለ ማለት ነው? ዕውቀት አለ። የእግዚአብሔር ቃል ዕውቀት አለ። መጠኑ ምን ይሁን ይለያል። ስለዚህ በዛ ዕውቀት ላይ የእግዚአብሔርን ቃል እየበላን መጨመር መቻል አለ። እንደዚህ አይነት ጉባኤ ላይ ቁጭ ብሎ የእግዚአብሔርን ቃል የሚሰማ ሰው በእግዚአብሔር ቃል ዕውቀት ምን ይሆናል? ያድጋል። ዛሬ በዚህ ቦታ ላይ የተገኛችሁና ያልተገኙት ሰዎች እኩል አትሆኑ በቤተ ክርስቲያናችን ውስጥ ማለት ነው። ይሄ የእግዚአብሔር ቃል ዳግም ስለማይነገርና ስለማይሰበክ እነዛ ሰዎች ዛሬ የምንነጋገረውና የተረዳነውን ሊያገኙ አይችሉም። እናንተ በዚህ ቦታ ላይ ስለተገኛችሁ በመንፈሳዊ ዕውቀታችሁ ላይ ጨምራችሁ ነው የምትሄዱት ማለት ነው። መጨመር ማለት መስማት ነው ማለት ነው ስለምትሰሙ። ስለዚህ ሰው በመንፈሳዊ ሕይወት ለማደግ የእግዚአብሔርን ቃል ከሌላው ምን መሆን አለበት? መስማት አለበት። ለመስማት ነው የምንመጣው ወደዚህ። የምንሰማው ግን የእግዚአብሔር ቃል መሆን መቻል አለበት። የእግዚአብሔር ቃል ስላችሁ ግን ሌላ አይደለም። ይሄ የተጻፈው እውነተኛው የእግዚአብሔር ቃል ተገልጦ በተናጋሪው አማካይነት ወደኛ ሕይወት መምጣት መቻል አለበት። ያ ዕውቀትን ይጨምርልናል። ዕውቀቱ ደግሞ ምን ይመጣል? ከዕውቀት በኋላ እምነት ይመጣል። ባየነው በሰማነው ባወቅነው ነገር ላይ እናምናለን። ከእያንዳንዱ እምነት በስተጀርባ ሐሳብ አለ፣ ቃል አለ። ያ ቃል ግን የእግዚአብሔር ቃል መሆን አለበት። ስለዚህ በዕውቀት የሚያድጉ ሰዎች በእግዚአብሔር ቃል የሚያድጉ ሰዎች ናቸው። ስለዚህ ጴጥሮስ ምዕመናኖችን በበጎነት ላይ ዕውቀትን ጨምሩ ይላል፣ በራሳችሁ ላይ። ስለዚህ መስማት አንዱ የእግዚአብሔር ቃል የምናድግበት ዕውቀትን የምንቀበልበት ነው። ሁለተኛው ማንበብ ነው። ምንን? የእግዚአብሔርን ቃል። ይህን የእግዚአብሔርን ቃል ስርዓት ባለው መንገድ በምናነብበት ጊዜ ቃሉ ያሳድገናል። መጽሐፍ ቅዱሳችን የእግዚአብሔር ቃል በሙላት ምን ይኑርባችሁ ይላል። በኢየሱስ ክርስቶስ ሕይወት ውስጥ በቃሉ በሙላት ነበረ። ለምን? ቃሉን ይመገብ ስለነበረ። በሐዋርያት ሕይወት ውስጥ ቃሉ በሙላት ነበረ። ለምን? ቃሉ ሲነበብ ነው ወደ ውስጥ የሚገባው። ቃሉን አንበላም፣ አናኝከውም፣ አንብበን ወደ ውስጣችን እናስገባለን። መጽሐፍ ቅዱስን ማንበብ አሁን በቤተ ክርስቲያን ውስጥ ቀርቷል። ሰው በአቋራጭ መንገድ የእግዚአብሔርን ቃል በመፈለግ የሚዳክርበት የድካም ዘመን ነው ይሄ። የእግዚአብሔር ቃል የምንሞላበት ሌላ አቋራጭ መንገድ የለም። በቤታችን ውስጥ ጊዜ ወስደን ይሄን የእግዚአብሔርን ቃል ማንበብ አለብን። ክርስቲያኖች የሆንን ሁሉ ማንበብ ብቻ አይደለም። ወደ እግዚአብሔር ቤት ስንመጣ መጽሐፍ ቅዱሳችንን ይዘን መምጣት መቻል አለብን። በቤታችን መጽሐፍ ቅዱስ ሊኖረን ይገባል። የምናነበው መጽሐፍ ቅዱስ ይሄ ቃል የእግዚአብሔር ቃል ስለሆነ፣ ስለዚህ መስማት አንዱ ነው፣ ማንበብ አንዱ ነው። ሌላው ማንበብ ስናነብ ቃሉ እንዴት ሊገባን ይችላል ብላችሁ አትስቡ ወገኖች። አንድ ነገር ልንገራችሁ። ይህንን ቃል የጻፈው መንፈስ ቅዱስ ነው። የቃሉ ደራሲ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ቃሉን በምናነብበት ጊዜ ለአንባቢው ምን ይሰጠዋል? ቃልን መረዳት ይሰጠዋል። የቃሉን መረዳት ይሰጠዋል። ከራሱ ሕይወት ጋር አመሳስለው ንስሐ ሊገባ የሚገባው ነገር ካለ፣ እውቀት ማግኘት የሚገባው ነገር ካለ፣ መለወጥ የሚገባው አቅጣጫ ካለ ሲያነብ መንፈስ ቅዱስ ይሰጠዋል። እንደ ሌላው ቃል ግራ የሚያጋባን አይሆንም። ስለዚህ የእግዚአብሔርን ቃል የሚያነብ ምዕመን መፍጠር ነው የኛ የቤተ ክርስቲያን ዓላማ። ቃሉን ምን የሚያደርግ? ቃሉን የሚሰማ ቃሉን የሚያነብ ክርስቲያን መሆን አለበት። ስንቶቻችሁ ናቸው እግዚአብሔርን ቃል የምታነቡ?
አላችሁ ወገኖች። ልንገራችሁ፣ ከዚህ በኋላ የእግዚአብሔርን ቃል እኔ ከምሰብክበት ቦታ ጀምራችሁ አንብባችሁ መምጣት አለባችሁ። እያንዳንዳችሁ እድገት እንዲሁ በቀላሉ እኛ ላይ መጥቶ የሚወርድ አለ። እኛ ድርሻ አለን። ድርሻችን ደግሞ መወጣት መቻል አለብን ለእድገታችን። እግዚአብሔር እኛን እናንተን እንድናሳድግ እዚህ ቦታ ላይ ሲያስቀምጠን እግዚአብሔርን ቃል በመመገብ ክርስቶስን እንድትመስሉ ለማሳደግ ነው። አገልጋይ ላይ ተደግፈን ብቻ የምንኖር ምእመናን መሆን መቻል የለብንም። አገልጋዮች መንገድ የሚያሳዩ ናቸው። ከዛ በኋላ ሕይወትን የምንኖረው ቃሉን የምንተገብረው እኛ ራሳችን ነን። ስለዚህ ቃሉ ላይ አገልጋይ የሆነው ጴጥሮስ ምእመኑን ምንድን ነው የሚለው? በዚህ ስፍራ ላይ ምእመኑን ምን እያላቸው ነው? በእውቀት ይደጉ እያላቸው ነው። በእውቀት ያደገ ለሌላው የሚያካፍለው ቃል አለ። በዚች ቤተ ክርስቲያን ውስጥ የማያገለግል ሰው፣ ቃሉን የማያገለግል ሰው እንዲኖር አንፈልግም። ስለዚህ ቃሉን ለማገልገል በየዘርፉ ደግሞ የቃሉ እውቀት በእያንዳንዳችሁ ውስጥ መኖር አለበት። ይህች ቤተ ክርስቲያን በዚህ ስፍራ ላይ ጅምር ነች። በእናንተ ላይ ነው የተጀመረው። ከዚህ በኋላ የሚመጣውን ሰው የምታስተምሩ የምታሳድጉ እናንተ ናችሁ። ሌላ አይደለም፣ ሌላ ሰው አይደለም። ከውጭ አናመጣ። እናንተ ራሳችሁ ናችሁ የምታሳድጉት። ስለዚህ አስቀድሞ እግዚአብሔር ይህንን እድል እየሰጣችሁ ያለው ከፊት ለፊት ለሚመጣው አገልግሎት እናንተን በማዘጋጀት ላይ ነው ያለው። እግዚአብሔር እንደሚፈልጋችሁ በእናንተ ሊሰራ እንደሚፈልግ ማመን አለባችሁ። ቤተ ክርስቲያን እየተመላለሳችሁ እንድትኖሩ ብቻ አይደለም የእግዚአብሔር ዓላማ፣ ሌሎች በእናንተ ሕይወት እንዲያገኙ እንዲለወጡ ነው። ያንንም አገልግሎት መወጣት የምትችሉት ደግሞ በእግዚአብሔር ቃል እናንተ ራሳችሁ ምን ስትሆኑ ነው? ስታድጉ ነው። ስለዚህ እግዚአብሔር ቃል የሚታደግበት መንገድ ነው ጴጥሮስ ለምእመናኖች የሚናገረው፣ እኔም ከጴጥሮስ ተቀብዬ ለእናንተ የምናገረው። ስለዚህ በእግዚአብሔር ቃል እውቀት እደጉ። እግዚአብሔር ይህንን እንዳደርግ ነው እኔን የጠራኝ። ስለዚህ ይህንን ስለማወቅ ነው በዚህ ስፍራ ላይ ይሄ እጄ ላይ እግዚአብሔር ያመጣውን እናንተን በእግዚአብሔር ቃል ለማሳደግ ሌትና ቀን እጸልያለሁ፣ አነባለሁ፣ ራሴን አሳድጋለሁ። ለእናንተ በቅንነትና በታማኝነት ለማካፈል እጥራለሁ። እናንተም እንዲሁ የሚቀጥለው ትውልድ በእናንተ ላይ ሲጨመር ይሄንን ማድረግ መቻል አለባችሁ። ከግርግር፣ ከሁከት፣ ከጫጫታ ውጡ። ወደ እግዚአብሔር ቃል መመለስ አለባችሁ። ቤተ ክርስቲያን ወደ እግዚአብሔር ቃል መመለስ መቻል አለበት። የእግዚአብሔር ቃል ለቤተ ክርስቲያን መሰረት ነው። ስለዚህ በእግዚአብሔር ቃል እውቀት ማደግ መቻል አለበት። የእግዚአብሔር ቃል እውቀት ማደግ ለምን ያስፈልጋል የሚል ጥያቄ ከተነሳ ጳውሎስ ስለ እግዚአብሔር ቃል ሥራ የተናገረውን ክፍል አነብላችኋለሁ። ሁለተኛ ጢሞቴዎስ ላይ ምዕራፍ 3 ቁጥር 14 ላይ እንዲህ ብሎ ይናገራል። የእግዚአብሔር ቃል የሚሰራውን ሥራ ላሳያችሁ እንዲህ ይለዋል። እየመከረ ነው ጢሞቴዎስ። ጳውሎስ በሚያገለግልበት በኤፌሶን ቤተ ክርስቲያን ውስጥ 3 ዓመት በላይ ጳውሎስ ካገለገለ በኋላ ወጣት የሆነውን ጢሞቴዎስን ፓስተር አድርጎታል። ቤተ ክርስቲያኑን እንዲያገለግል በእሱ ቦታ ተተክቶ እንዲያገለግል ላስቀምጠው ወጣት አገልጋይ ሲናገር እንዲህ ይላል። እንዲህ ይለዋል። ይኸውላችሁ ቁጥር 14 ላይ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱስ መጻሕፍትን አውቀሃል። ምን እያለው እንደሆነ አውቃችኋል? እያስተማረው ነው። ማንን? ጢሞቴዎስ። ጢሞቴዎስ የቤተ ክርስቲያን አገልጋይ ነው። አሁን ሐዋርያው የሆነው መጀመሪያ ቤተ ክርስቲያኒቷን ያገለገለው ወይም ያገለገለውና የመሰረተው ጳውሎስ ወደ ሌላ አገልግሎት ሲሄድ፣ ምክንያቱም ጳውሎስ ተንቀሳቃሽ አገልጋይ አንድ ቦታ ላይ ቁጭ ብሎ የሚያገለግል ስላልነበረ
በቦታው ላይ እግዚአብሔር የሰጠውን ማንን ጢሞቴዎስን ተክቶ ሲሄድ ጢሞቴዎስን ይመክረዋል። አንተ ግን አያችሁ ጢሞቴዎስን ጳውሎስ እግዚአብሔር እንደጠራው ካወቀ በኋላ ጳውሎስ በሚሄድበት ስፍራና አገልግሎት ሁሉ እየተከተለ ከጳውሎስ እንዲማር አድርጎታል። ስለዚህ ይላል አንተ ግን ይላል በተማርክበት ነው የሚለው። መማር ማለት ምን ማለት ነው? እውቀትን መጨመር ማለት ነው። ተምረሃል፣ በተማርክበት ነው የሚለው። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ምን አድርግ ኑር። የእግዚአብሔርን ቃል ሰው ሲረዳና ሲያውቅ ቅድም እንደነገርኳችሁ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል መተግበር ነው። ከማገልገሉ በፊት ትሰማላችሁ፣ አንደኛ ታነባላችሁ፣ ሁለተኛ መስማት አለ፣ ማንበብ አለ፣ መማር አለ ተግባራዊ በሆነ መንገድ፣ ከዛ በኋላ መኖር አለ፣ ከዛ በኋላ መተግበር አለ። የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል መኖር፣ ከዛ በኋላ መተግበር። መኖር ማለት መተግበር ማለት ነው። ከዛ በኋላ ነው ለሌሎች የምናስተምረው። ስለዚህ ጳውሎስም ጢሞቴዎስ ይህንን ሂደት ተከትሎ እንዲሄድ ሲመክረው አንተ ግን ይላል በተማርክበትና በተረዳህበት ጸንተህ ምን አድርግ ኑር። ቃሉን ምኑ ኑር። ክርስትና ምትሃታዊ በሆነ መንገድ በቀላሉ ምንም ነገር ሳይሆን የዚህ ዓለም ኑሮ ማሳኪያችን አይደለም። ክርስትና ተግባራዊ ሕይወት ነው። ክርስትና ፍልስፍና አይደለም። ፍልስፍና የአእምሮ ጉዳይ ነው። ክርስትና የአእምሮ የተግባርን እምነት ሃይማኖት ነው። በአእምሮ እውቀት በእግዚአብሔር ቃል እናድጋለን። የእግዚአብሔርን ቃል ያደግንበትን ደግሞ ምን እናደርጋለን? እንተገብራለን። ስለዚህ የአእምሮ የተግባርን እምነት ነው ክርስትና። እውነተኛ ክርስትና በአእምሮአችን የእግዚአብሔርን ቃል እናውቃለን፣ ያወቅነው ደግሞ በተግባር እናኖራለን። ያ ጊዜ እውነተኛ ክርስትና እየኖርን ነው ማለት ነው። ስለዚህ ጢሞቴዎስ ምን አለው? አንተ በተረዳህበትና በተማርክበትና በተረዳህበት ጸንተህ ኑር። የተማርከው ደግሞ ይለዋል ከየት ነው የተማርከው? ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍትን አውቀሃል። ከየት ነው የተማረው? ከቅዱሳን መጻሕፍት ነው የተማረው። ከማን እንደተማርክ ታውቃለህ ነው የሚለው። እነዚህ የቅዱሳን መጻሕፍትን በማንበብ ተምረዋል፣ ከጳውሎስ ተምረዋል። ስለዚህ እነዚህ ቅዱሳን መጻሕፍትን ምን አድርጋል? ቅዱሳን መጻሕፍት የሚለው የብሉይ ኪዳን መጻሕፍቶችና በአዲስ ኪዳን በነዛ ዘመን ተቀርጾ የነበረው የብሉይ ኪዳን መጻሕፍትን ማለት ነው። የሚገርመው ነገር ጢሞቴዎስ ከብሉይ ኪዳን መጻሕፍት በክርስቶስ በማመን የሚገኝ ሕይወት እንዳለ ተረድቷል። ጌታ ኢየሱስ ክርስቶስ የብሉይ ኪዳን መጻሕፍት ስለኔ ይመሰክራሉ፣ ይናገራሉ ይላል። ያ ስለኔ ይናገራሉ ብሎ ኢየሱስ ክርስቶስ የመሰከረውና የተናገረው እውነት ደግሞ ለማን ነው የገባው? ለጢሞቴዎስ ገብቶታል። ጢሞቴዎስን ከልጅነቱ ጀምራ አያትየውና እናቱ በእግዚአብሔር ቃል ምን አድርገውታል? አሳድጎታል በቤት ውስጥ። አባትየው እኮ አሕዛብ ነው፣ አማኝ አይደለም። በአሕዛብ ውስጥ የነበረች ባሏ የማያምን እናት፣ ይገርመኛል። ባሏ የማያምን እናት ልጇን ጢሞቴዎስን እግዚአብሔርን የሚያውቅበትን የእግዚአብሔር ቃል ልክ እንደ ጡቷን እንደምታጠባ እያጠባች አሳድገዋለች። ከዚህ የተነሳ ይህች እናት አሳድጋ ለአገልግሎት አብቅተዋለች። የሚያምንና የማያምን ሰው የሚኖርበት ቤት አስቸጋሪ ቤት ነው። በተለይ ባል የማያምን ከሆነ በሚስቱ ላይ ከፍተኛ ተጽዕኖ ነው የሚያደርገው። ያ ተጽዕኖ ግን የጢሞቴዎስን እናት የእግዚአብሔርን ቃል ለልጇ እንዳታካፍል አላደረጋትም። ይልቁንም ከሌሎች ወጣቶች በተሻለ ሁኔታ የእግዚአብሔርን ቃል አውቆ እንዲያድግ አድርጎታል። ምን እንዲሆን አውቆ እንዲያድግ ከእናቱ ነው የተማረው። ከልጅነቱ ጀምሮ
የእግዚአብሔርን ቃል ልጆቻችንን በእግዚአብሔር ቃል ለማሳደግ እንቅፋት ሊሆን የሚችል ምንም ነገር የለም ማለት ነው። ከአባት በላይ እንቅፋት ሊሆን የሚችል ነገር አለ? አባት እንኳን ጢሞቴዎስ በመንፈሳዊ ሕይወት እንዳያድግ ተጽዕኖ ማድረግ አልቻለም። ለምን? የእናትና የልጅን ያክል ክሎዝ የሆነ ግንኙነት አባትና ልጅ የለውም አለው የለም። አሁን ተመልከቱ፣ አባቶች አላችሁ፣ ልጆች አላችሁ። ልጇን ያቀፈችው የገች ባለቤት እንጂ ጌች አይደለም። እግዚአብሔር በመጀመሪያም ሴቶችን ይህንን ክሎዝ የሆነ ግንኙነት ከሚወልዱት ልጆች ጋር እንዲኖር አድርጎ ነው የፈጠረው። ገላቸው እንኳን ለልጆች የሚመች ለስላሳ አድርጎ ነው እንክብካቤ ማድረግ ያለባት እናት ስለሆነ። ስለዚህ እንክብካቤው ጡት ማጥባት ብቻ ሳይሆን ከጡት ጋር ምንም ያጠባቸው የእግዚአብሔርን ቃል ነው ያጠባቸው። ለማን? ለጢሞቴዎስ። ምንን አጥብታለች? የእግዚአብሔርን ቃል ነው ያጠባቸውና የተመገበው ጢሞቴዎስ። ስለዚህ ከልጅነቱ ጀምሮ ነው የእግዚአብሔርን ቃል ያወቀው ከእናቱ። በመቀጠል ከመጽሐፍት ይሄንን ስለተማረ ስላወቀ ጳውሎስ ብዙ ጊዜ አልፈጀም ጢሞቴዎስን በማስተማር። ኦልሬዲ ምን የሆነ ሰው ነው ያገኘው? የተዘጋጀ የተሰራ ሰው እግዚአብሔር ሰጥቶታል። ስለዚህ ጢሞቴዎስን ማሰማራት እንጂ ብዙ ነገር በሱ ሕይወት ሲዘራ አንመለከትም። ከመጀመሪያው ጀምሮ ምን ስለሆነ? የተዘጋጀ ስለሆነ። እግዚአብሔር እንደሱ አይነት ሰዎችን ይሰጣል። አንዳንድ ጊዜ ለሰዎች አገልግሎታቸውን ለማቃለል ሲፈልግ የተሰራ ሰው ይሰጣል። ለኛም የተሰሩ ሰዎችን እግዚአብሔር ይስጣል። በዚህ ቤተክርስቲያን ውስጥ ብዙ አገልግሎቶች እንደሚኖሩ ተናግረናል። ቅድም ወንድማችን እዚህ እየተናገረ ነው። በዚህ አካባቢ ያሉ ሰዎች በሙሉ በእግዚአብሔር ቃል በቋንቋቸው እንዲደርሳቸው ለማድረግ ቤተክርስቲያናችን በሯ ክፍት ነው። እነዛን አገልግሎቶች ግን መያዝና ማገልገል የሚገባቸው ሰዎች አሉ። እንደ ጢሞቴዎስ የተዘጋጁ ሰዎች ከሌሉ እኔና ጌታቸው እናንተ ጥቂቶች ይህንን አገልግሎት መፈጸም አንችልም። እዚህ በመካከላችን ያሉ ልጆች ተመልከቷቸው። እነዚህ ልጆች ሲዳምኛ ተናጋሪዎች ናቸው። እግዚአብሔር ነው ያመጣቸው። ነገ ተነጎዳ እነዚህ ልጆች በዚህ ቦታ ላይ ሲያድጉ እዚህ አካባቢ ላለው ሲዳምኛ ተናጋሪ ለሆኑት አገልግሎት መስጠት የሚችሉ እግዚአብሔር እያዘጋጃቸው ያሉ ሰዎች አሉ። በዙሪያችን ኦሮምኛ ተናጋሪዎች አሉ። እስካሁን ድረስ በቀጥታ እነዚህን ወንድሞች ለማግኘት አልቻለም። እየጸለይን ነው ያለን። እዚህ አራብሳ ውስጥ ትግርኛ ተናጋሪዎች በጣም በርካቶች ናቸው አይደል? በርካቶች ናቸው ትግርኛ ተናጋሪዎች። እነሱ ወንጌል በቋንቋቸው ሊደርሳቸው ይገባል። ስደተኞች አሉ፣ እንግሊዝኛ ተናጋሪ፣ ፈረንሳይኛ ተናጋሪ በርካቶች አሉ። ይሄ አካባቢ በዚህ በብዙ ሰዎች ከተለያዩ ቦታዎች የመጡ ስለሆነ በቋንቋቸው የእግዚአብሔርን ቃል በማግኘት ማደግ እንዲችሉ እንሰራለን። እናንተም ደግሞ በዚህ ስራ ውስጥ ተካፋዮች ናቸው። ስለዚህ ሁላችንም እንዲሁ እንደ ጢሞቴዎስ ለማሳደግ የተጠራን ሰዎችንና ኃላፊነታችን ቀላል አይደለም። እንደ አንዳንድ ሰዎችና ራሳቸው ቤተክርስቲያን ብሎ ከሚጠሩት ሰዎች እናንተን ሞቅ በማድረግ ከራሳችሁ የሚያስፈልገንን ነገር ለማግኘት አይደለም በዚህ ስፍራ ላይ ያለ ነው። ለእኛ የሚያስፈልገንን የሚሰጠን እግዚአብሔር ነው። በደንብ አዳም ብራችሁን፣ ወርቃችሁን፣ ጊዜያችሁን አይደለም የምንፈልገው። የምንፈልገው እናንተ ራሳችሁን ለእግዚአብሔር እንድትሰጡ ብቻ ነው። ለእኛ የሚያስፈልገውን እግዚአብሔር ነው የሚሰጠን። እዚህ ስፍራ ላይ መተን ይህንን አገልግሎት እንድንጀምር ከእናንተ መካከል መዋጮ ያደረገ ያለ አይመስልም። እኛም ከራሳችን ያወጣነው አይደለም፣ እግዚአብሔር ነው ያዘጋጀው። እግዚአብሔር እንዲሁ ደግሞ ሌላውንም ነገር እንደሚያዘጋጅ እናምናለን። ይህንን እግዚአብሔር የሚያደርገው ደግሞ እናንተ በእግዚአብሔር እውቀት እንዲታድጉ ስለሚፈልግ ነው እግዚአብሔር። እኛም ይሄ ነገር ስለገባን ነው ጊዜያችን፣ ጉልበታችን ሰጥተን በዚህ ስፍራ ላይ አገልግሎትን የምንፈጽመው። ስለዚህ በእግዚአብሔር ቃል እውቀት እንደ ጢሞቴዎስ ማደግ ያስፈልጋል። ለማደግ ደግሞ መማር ያስፈልጋል። ከመጽሐፍት መማር፣ ከእግዚአብሔር ሰው መማር፣ ከተማረ የእግዚአብሔር ሰው መማር፣ ከተለወጠ የእግዚአብሔር ሰው መማር። ጳውሎስ ቁጭ ብለው ሕግን በሚገባ ከተማሩ ከሕግ ምሁራን መካከል አንዱ ነው። ታዋቂ ፕሮፌሰሮች እግር ቁጭ ብሎ የተማረ ሰው። ስለዚህ ከተለወጠ በኋላ እነዛን መጽሐፍት ገልጦ ከነዛ መጽሐፍት ክርስቶስን መግለጥና ማስተማር አላቃተው። ምክንያቱም ምን ስለነበረው? የእግዚአብሔር ቃል እውቀት ስለነበረው፣ ቁጭ ብሎ ስለተማረ። እሱም የሚያሳድጋቸውንና ወደ አገልግሎት የሚልካቸውን ደግሞ በእግዚአብሔር ቃል እውቀት ምን ያደርግ ነበር? ያሳድግ ነበር።
የሚያድግ ክርስቲያን ነው። እንደ ዋርካ እዚህ ቦታ ላይ ቁጭ ብለን ቆመን ከስራችን ሰዎች ለማስቀመጥ አይደለም። ያ አገልግሎት አይደለም። ራሱን ችሎ በእግዚአብሔር ቃል ቆሞ አገልግሎት መፈጸም የሚችሉ ምዕመናንን ማፍራት ነው በዚህ ስፍራ ላይ። ያንን ለማድረግ ደግሞ በርካታ ህዝብ መሰብሰብ አስፈላጊ አይደለም። አስፈላጊ አይደለም። ሰው ሲታሳድጉ ጥቂት በጥቂት ነው፣ ጥቂት በጥቂት ነው። ስለዚህ ነው እዚህ ቦታ ላይ ያላችሁ ሰዎች ለእኛ በቂያችን፣ ለአገልግሎታችን በቂያችን የሆናችሁ ደስ እያለን የምናገለግላችሁ። የታውቃላችሁ ደስ ሺህ አዳራሽ ከሞላ ህዝብ በላይ እኔ ከእናንተ ጋር እዚህ ቦታ ላይ ማሳለፈ ነፍሴ ሐሴት ታደርጋለች። አይናችሁን እያየው ነው የምናገር። ዕለት በዕለት በሕይወታችሁ ውስጥ የሚመጣውን ለውጥና እድገት እያየው ነው ማገለግለው። ስለዚህ በጣም ደስተኛ ነኝ። ስለዚህ ነገም ቢሆን የእግዚአብሔርን ቃል ስም የምናሳድጋቸው ሰዎች ልክ እንደዚሁ አይናቸውን እያየን የምናሳድግ ጳውሎስ እኮ ቀጥታ ነው የሚናገረው። ማንን? ጢሞቴዎስን። ጌታ ኢየሱስ ክርስቶስ እኮ ደቀ መዛሙርቱ ሲያሳድግ ደቀ መዛሙርቶችን ለማስተማርና ለብቻቸው ለማግኘት ከህዝቡ ነጥሎ ይዟቸው ምን ያደርግ ነበር? ይወጣ ነበር። ለብቻቸው ያሳልፉ ነበር። ከአንድ ሰው ጋር ያሳልፍ ነበር። ከሶስት ሰው ጋር ያሳልፍ ነበር። ከሁሉም ሐዋርያት ጋር ያሳልፍ ነበር። ጊዜ ይሰጥ ነበር። ጥቂቶች ናቸው ያገለግላቸው የነበር። እነዛው ጥቂቶች ደግሞ ወንጌል ዛሬ ለእኛ እንዲደርስ አድርገዋል። እግዚአብሔር የተመሰገነ ይሁን። አድርገዋል እኛ ጋር እንዲደርስ፣ እኛ ጋር እንዲመጣ። ለምን? አሳድጓቸው ስለነበር፣ ተክሏቸው ስለነበር። ከዚህ በመተከላቸውና በማደጋቸው ምክንያት እነሱም ሌሎችን በማሳደግ በእግዚአብሔር ቃል ዕውቀት ሰዎች እንዲያድጉ አድርገዋል። ዛሬ እኛም ይህንኑ የእነሱን ፈለግ ተከትለን ነው ማገልገል ያለብን። ስለዚህ በእግዚአብሔር ቃል ዕውቀት ማደግ አለባቸው። ጥገኛ ምእመን በመንፈሳዊ ጉዳይ መኖር የለበትም። ጥገኛ ታውቃላችሁ፣ በሌላው ላይ የተጠጋ ስለ መንፈሳዊ ነገር ለራሱ ከእግዚአብሔር ፊት መቆም የማይችል አድርጎ የሚቆጥር ጥገኛ፣ የፓስተር ጥገኛ፣ የወንጌላዊ ጥገኛ፣ የነቢይ ጥገኛ፣ የሐዋርያ ጥገኛ አላደረገንም እግዚአብሔር። እኛ በእግዚአብሔር ቤት ውስጥ እንደ ሌሎቹ እኩል ምን የሆንን የተወለድን፣ እኩል እንድናድግ እድል የተሰጠን ሰዎች ነን። ስለዚህ ይሄንን አገልግሎት በዚህ አይነት መልክ ሌሎችን ማሳደግ መቻል አለብን። ስለዚህ በእግዚአብሔር ቃል ዕውቀት እያደግን መሄድ መቻል አለብን። ስለዚህ ነው ሐዋርያ ጴጥሮስ ምን ይላል እዚህ ቦታ ላይ ያሉትን ዕውቀት ጨምሩ በሕይወታችሁ ላይ ይላል። ይሄ የቃሉ ዕውቀት ምንድን ነው የሚያደርገው? የቃሉ ዕውቀት ምን እንደሚያደርግ ተመልከቱ። ምን ይላል መሰላችሁ? ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ቃል ይላል። አዳምጡኝ። ቃሉ ምን እንደሚያደርግ የእግዚአብሔር ቃል ፍጹምና ለበጎ ሥራ ሁሉ የተዘጋጀን እንሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ለትምህርት፣ ለተግሣጽ፣ ልብንም ለማቅናትና በጽድቅም ላለው ምክር ደግሞ ይጠቅማል። አያችሁ፣ ቅድም በጎነትን ጨምሩ ብለናል አይደል? እድገት በጎነትን መጨመርን ያካትታል። ለበጎነት ደግሞ የሚያበቃው የእግዚአብሔር ቃል እንደሆነ ሲናገር እንዲህ ይላል። መዳን የሚገኝበትን ቃል ብቻ አይደለም፣ የእግዚአብሔር ቃል ሰው ፍጹም ለበጎ ሥራ ምን ይሁን? ለበጎ ሥራ ሁሉ የተዘጋጀ ማን ነው የሚያደርገው? ቃሉ ነው የሚያደርገው። ለምን የተዘጋጀ? ለበጎ ሥራ። በጎነት በእግዚአብሔር ቃል ላይ ተመስርቶ ሲፈጸም ነው እውነተኛ የሚሆነው። ከዛ ውጪ በበጎነት የሚሰሩ ስራዎች እግዚአብሔርን ኤግዛልት የሚያደርጉ ሳይሆኑ አድራጊዎችን ከፍ የሚያደርጉ ናቸው። ቅድም በጎነት ምን ማለት? ያለ ዋጋ ምንም በጎነት ለምናደርጋቸው ሰዎች ሳንጠብቅ አይደል ያለው። ነገር ግን ይሄንን የሚያደርጉት እግዚአብሔር ቃል ላይ ዕውቀት ያላቸው ሰዎች እንጂ ሌሎች ስም፣ ታሪክና ዝና ከዛ ለማትረፍ ነው የሚያደርጉት።
የእግዚአብሔር ቃል ግን ለበጎ ስራ የበቃ ያደርጋል። በጎ ለማድረግ የሚያስችል አቅም የሚሰጠን የእግዚአብሔር ቃል ነው። እሱ ብቻ አይደለም፣ የተዘጋጀ እንሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ይላል። ቃሉ ለምን ይጠቅማል? ለትምህርት። የእግዚአብሔር መንፈስ ያለበት ቃል ነው። ይሄ ቃል መጽሐፍ ቅዱስን ከሌላ መጽሐፍ የሚለየው መንፈስ ቅዱስ አለበት። ቃሉን የሚያነብ ሰው በቀጥታ ቃሉን ሲያነብ የሚገናኘው ከእግዚአብሔር መንፈስ ጋር ነው። ለምን? የቃሉ ደራሲ ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ያለበት ቃል ነው። አጋንንት ያለባቸው ሐሰተኛ አስተማሪዎች ብዙዎችን ከእግዚአብሔር ቃል ነጥለዋል። በቃሉ ቦታ ላይ ራሳቸውን ነው የተኩት። ይህ ታውቃላችሁ። ሰዎች ከእግዚአብሔር ቃል መፍትሄ ከመፈለግ ይልቅ ከሰዎች መፍትሄ ይፈልጋሉ። በየቦታው የተሰበሰበ ጉባኤ ብትመለከቱ በጉባኤ ፊት ከሚቆም ሰው መፍትሄ በመፈለግ ነው የሚዞሩት። እውነተኛ መፍትሄ ያለው ግን በእግዚአብሔር ቃል ውስጥ ነው። ወደዚህ ወደ እግዚአብሔር ቃል አይመራቸውም። ቃሉን ካገኙ በቃሉ ካደጉ እነሱንም ይመረምራቸዋል። ሐሰትንና እውነትን ይለያሉ። ከዚህ የተነሳ ከእነሱ ተለይተው ስለሚሄዱ ሰዎች በጨለማ ውስጥ ያለ እውቀት እንዲኖሩ፣ ያለ እግዚአብሔር ቃል እውቀት እንዲኖሩ በየቤተ ክርስቲያኑ አስረዋቸዋል። እስረኛ ናቸው። ከዛ ሰው አንደበት ነው ቃል እየፈለጉ የሚኖሩት። ይህ የአጋንንት የዲያብሎስ ስራ ነው፣ ሰዎችን በጨለማ ውስጥ የሚያኑ። አባቶቻችን እውነተኞቹ ግን ወደ እግዚአብሔር ቃል ነው አገልጋዮችን ምእመናኑ ሲመሩ የምንመለከተው። ጢሞቴዎስን ወደ እግዚአብሔር ቃል ነው ሲመራው የምንመለከተው። ጴጥሮስ እኛንም ምእመኑን ወደ እግዚአብሔር ቃል ሲመራ ነው የምንመለከተው። ወደ እግዚአብሔር ቃል ነው ወደ እግዚአብሔር የማይመራ አገልጋይ ሐሰተኛ አገልጋይ ነው። ሰዎችን ወደ ራሱ እሱ ጋር መፍትሄ እንዳለ፣ እሱ ጋር ችግር ፈቺ እንደሆነ፣ እሱ አዋቂ እንደሆነ፣ እሱ እግዚአብሔር እንደሆነ የሚያደርጉ ሐሰተኞች ናቸው። እነዚህ ሰዎች የሚከተሉ ደግሞ ራሳቸው እስረኞች ናቸው። መፍትሄ ያለው ማጋ ነው? እግዚአብሔር ቃል ውስጥ መፍትሄ ያለው እግዚአብሔር ቃል። ቃል ውስጥ ያለ መፍትሄ ማጋ ያለ መፍትሄ ነው። እግዚአብሔር ቃል ያለ መፍትሄ። ስለዚህ ወደ ቃሉ የሚመጣ ሰው የሚባረክባቸው መንገዶች እነዚህ ትምህርት ያገኛል። እግዚአብሔር ቃል ይገስጻል። በቤተ ክርስቲያን ውስጥ እኮ ግሳጼ የለም። ሐሰተኛን ሐሰተኛ የሚል ሰው እኮ አልተገኘም። ሐሰተኞች የሚፈነጩበት ቤተ ክርስቲያን እናት እየሆነች ያለች አይገሰጹም። በኑሯቸው ውስጥ ይቅርታ ኃጢአት ውስጥ እንደ ውሃ እየዋኙ በቤተ ክርስቲያን መጥተው ገንዘብ በመስጠታቸው ብቻ የእግዚአብሔር ሰዎች ተብለው ወንበር ተለይቶላቸው የሚቀመጡ ሰዎች አሉ። ሌቦች፣ አጭበርባሪዎች፣ ሐሰተኞች፣ እውነትን የማይፈርዱ ዳኞች፣ በየመስሪያ ቤቱ የእግዚአብሔርን የመንግስት ገንዘብ የሚዘርፉ አጭበርባሪዎች፣ አታላዮች፣ ብርና ገንዘብ ወንበር የገዙ በቤተ ክርስቲያን መቀመጫ የገዙ መቀመጫና ወንበር ብቻ አይደለም፣ አገልጋዮችን የገዙ የእነሱን ፍላጎትና ፍቃድ እንዲናገሩ የሚያስገድዱ ለብርና ለወርቅ ለክብርና ለዝና የቆሙ አገልጋይ ነን የሚሉትን የገዙ ባሪያ ያደረጉ የማይገሰጡ ስማቸው የማይነካ በሙገሳና በምስጋና ብቻ ስማቸው የሚነሳ ኃጢአተኞች የነገሱት ከዚህ የተነሳ ነው። እግዚአብሔር ቃል ግን እውነት ሲነገርና ሲናገር ይገስጻል። የማይገሰጥ ሕፃን ዲቃላ ነው አይደለም? ዲቃላ ነው። የሌላ ሰው ልጅ በቤት ውስጥ ስታሳድጉ ከራሳችሁ ልጅ ይልቅ አትገስጹትም። ለምን መሰላችሁ? የሌላ ሰው ስለሆንኩ ነው የተናገረኝ እንዳይለን ስለምንፈልግ። እኛ ቤት በቤታችን ውስጥ 9 ሆነን ነው በአንድ ቤት ውስጥ የተወለድነው። ሌሎች ደግሞ አባቴ የሚያሳድጋቸው ልጆች ነበሩ፣ በእኔ ከኔ ጋር ዕድሜ እኩል የሆኑ። ጥፋት እኩል ስናጠፋ አባታችን እኔን ነው የሚገርፈው።
እኔን ነው የሚገርፈው። ለምን መሰላችሁ? እኔ ልጁ ነኝ፣ ያኛው የጎረቤት ወይንም የሌላ ሰው ልጅ ነው። ስለዚህ ያኛው ቢገረፍ ምንድን ነው የሚለው? ሰውም ተበድሎ በደለው ነው የሚለው አይደል? እኔ ደግሞ የእሱ ስለሆን ከዛኛው ሰው ይልቅ ከጥፋት ውስጥ እኔ እንድወጣ ስለሚፈልግ እኔን ይገርፈኛል። እግዚአብሔርም ልጆቹን ምን ያደርጋል? ይቀጣል፣ ይገስጻል፣ ለማቃናት ማለት ነው። ይህንን እግዚአብሔር የሚያደርገው ደግሞ በቃሉ አማካይነት ነው። ምክንያቱም ቃሉ ስለሚገስጽ፣ የሚገሰጥ ደግሞ ምን የሆነ ነው? ምን የሆነ ነው የሚገሰጥ? ጥፋት ያለፋ እኮ ነው አይደለም? ያለ ጥፋት ይገሰጣል። እግዚአብሔር አጥፊውንና ያላጠፋውን መለየት አይችልም? ይችላል። ስለዚህ ቃሉ ሲናገር ራሱ ቃሉ ይገስጻል። ከቃሉ የሚርቁ ሰዎች ሁሉ ጊዜ ከግሳጼ የሚርቁ ናቸው። ከግሳጼ የሚርቅ ደግሞ ከጥፋቱ መመለስ አይችልም። ስለዚህ በጥፋቱ ይጠፋል። ቃሉ በመገሰጥ ከጥፋት ይመልስና በሕይወት ያኖራል። በቃሉ እውቀት የተሞሉ ሰዎች ለጥፋት የተጋለጡ አይደለም። ስለዚህ ጉዳይ እግዚአብሔር እንዲህ ይላል ስለሚል እንዲህ ይላል። ምንም አይነት ሴት ብትበደል በቃሉ እውቀት የተሞላች ከሆነች ፍቺ አማራጭ እንዳልሆነ ታውቃለች። ለምን? የእግዚአብሔር ቃል ፍቺን ይጠላል ስለሚል። ስለዚህ ፍቺ በእግዚአብሔር ቃል የተወገዘ መሆኑን በእግዚአብሔር ቃል ስለምታውቅ የትኛውንም አይል በደል ቢደርስባት መንፈሳዊ በሆነ መንገድ በደሏን እና ችግሯን ለመፍታት ትሞክራለች እንጂ ፈታ አትሮጥም። ድሮ እግዚአብሔር ጋር ስለሌለበት ስለተጋባው ነው አትልም፣ አታጉረመርም። ምክንያቱም ከችግሩ ይልቅ የእግዚአብሔርን ቃል ምን ታደርጋለች? ታከብራለች። ስለዚህ ዋጋ ከፍላ በገባችበት ትዳር ውስጥ ትኖራለች። ወንዱም እንደዚሁ ማለት ነው። ለምን? ቃሉን ስለተረዱ። አለበለዚያ እኔ ጋር ለምክር አትመጣም፣ ልፍታ ወይስ አልፍታ ብላ ለምክር አትመጣም። እንደዚህ ብላ የምትመጣ ሴት በእግዚአብሔር ቃል ምን ያልሆነች ነው? ያላደገች፣ ቃሉን የማታውቅ ናት ማለት ነው። ገብቷችኋል? በቃሉ የምታውቀው እዛው ሆና ነው ውሳኔ የምትሰጠው ራሷ። ቃሉ ምን ስለሚል ይሄንን እግዚአብሔር ቃል አይወድም ብላ እዛው ነው የምትቀር። ስለዚህ በእግዚአብሔር ቃል ስናድግ ከጥፋትም ምን እንሆናለን? እንመለሳለን። ብዙ መካሪ አያስፈልገንም፣ ቃሉ መካሪ ስለሆነ። ስለዚህ የእግዚአብሔር ቃል ምን ይላል በዚህ ስፍራ ላይ? ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት ለትምህርት፣ ለተግሣጽ፣ ልብንም ለማቅናት። ምን ለማድረግ? እስቲ በሉ፣ ልብን ለማቅናት። እግዚአብሔር ቃልን ስንበላ ውስጣችንን እያቀና ነው የሚሆን። የሰው ልጅ እኮ ጠማማ ነው ልቡ አይደለም እንደ መጽሐፍ ቅዱስ ክፉ ነው ይላል እግዚአብሔር ቃል። ይህንን ክፉና ጠማማ ልብ የሚያቀናው ምንድን ነው? የእግዚአብሔር ቃል። ቃሉን ስንበላ ቃሉ ሴፍ ነው። ወደ ውስጥ ምን ያደርጋል? ይቆርጣል። አያችሁ፣ ልብን ምን ያደርጋል? የቀና ልብ ያላቸው የእግዚአብሔር ቃል እውቀት ያላቸው ናቸው። ስለዚህ የእግዚአብሔር ቃል እውቀቱ ኢደሙ ሲል የእግዚአብሔር ቃል አእምሯቸው ውስጥ አከማቹ ሳይሆን በተግባር በሕይወታቸው በቃሉ ተለወጡ ማለት ነው። ልብን ያቀናል፣ ጠማማ ልብን ያስተካክላል፣ ይገስጻል፣ ቃሉ ያስተምራል። በጽድቅም ላለው ምክር ደግሞ ምን ይሆናል? ይጠቅማል። ቃሉ መካሪ ነው። እውነተኛ ምክር ያለው በእግዚአብሔር ቃል ውስጥ ነው። የጽድቅ ምክር፣ ከኃጢአት የራቀ እውነተኛ ምክር፣ ወደ ጽድቅ የሚመራ ምክር ያለው በእግዚአብሔር ቃል ውስጥ ነው። ስለዚህ በእግዚአብሔር ቃል እደጉ ሲል ጴጥሮስ እነዚህ ጥቅሞችና የሕይወት ለውጦች ወደ ሕይወታችሁ የሚመጣው በእግዚአብሔር ቃል አማካይነት ነው። ስለዚህ በቤተ ክርስቲያናችን ያላችሁ እግዚአብሔር ያመጣችሁ ምእመናን ዛሬ በዚህ ቦታ ላይ ያላችሁ ልባችሁን ይቀና ዘንድ ከእግዚአብሔር እውነት ትማሩ ዘንድ ዛሬ ይህንን ምክር ወደ እግዚአብሔር ቃል ተመለሱ። ቃሉን በራሳችሁ አንብቡ። ቃሉን በራሳችሁ ስሙ። ቃሉን ኑና ተማሩ። አስተምራለሁ ነው እግዚአብሔር ስለጠራኝ እንዳስተምር። ተማሩ። የሰማችሁትን ያነበባችሁትን የተማራችሁትን ደግሞ በተግባር ኑሩ።
ያን ጊዜ መንፈሳዊ እውነተኛ እውቀት እናድጋለን። የእግዚአብሔር ስም የተመሰገነ ይሁን። በበጎነት ላይ ምን ጨምሩ? እውቀትን ጨምሩ። እስቲ እንዲህ በሉ፣ በበጎነት ላይ እውቀትን ጨምሩ። እጨምራለሁ። እግዚአብሔር ሆይ ይህንን እንዳደርግ እርዳኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር የሚያሳድግ አምላክ ነው። እዚህም ያለን ምዕመናኖቻችንን ለማሳደግ ነው ያለን። የምናሳድገው በእግዚአብሔር ቃል ነው። ስለዚህ እናንተም ደግሞ በፈቃዳችሁ ለማደግ ተዘጋጁ። ጌታ ይባርካል። እንጸልያለን። እንግዶቻችንን ዝቅ አድርገን እንጸልያለን። ጌታ እግዚአብሔር አምላካችን ሆይ ስለሰጠህን ጊዜ እናመሰግናለን። በክርስቶስ ኢየሱስ ተወልደን ከመለኮቱ ባህሪ ተካፋዮች እንድንሆን ስላደረግከን እናመሰግናለን። ከመለኮቱ ባህሪ ተካፋዮች የሆንን እኛ ደግሞ በሕይወታችን በበጎነትና በእውቀት እንድናድግ ቃል ስለሚጠራን እናመሰግናለን። እኛም ቃሉ ለጠራን ተገቢ ምላሽ እንሰጣለንና አቤቱ እግዚአብሔር ሆይ እርዳን። በዚህ ሰዓት ደግሞ በተለያየ ስፍራ ላይ ሆነ ይህንን ፕሮግራም ደግሞ ላይ የሚከታተሉት በአገር ውስጥ ያሉ በውጭ ያሉት በእግዚአብሔር ቃል እውቀት ለማደግ ለበጎ ስራ ለመዘጋጀት ሕይወታቸው ከዚህ በኋላ በጌታ በኢየሱስ ክርስቶስ ለቃሉ እንዲሰጡ እንድትረዳቸው ጸልያለሁ። በያሉበት ስፍራ ላይ ዛሬ ጌታ ሆይ መለስ ብለው ሕይወታቸውን በማየት ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለሱ ቃሉን እንዲሰሙ ቃሉን እንዲያነቡ ቃሉን እንዲማሩ ቃሉን ጌታ እግዚአብሔር በሕይወታቸው እንዲተገብሩ ቃሉን ደግሞ እንዲኖሩ እግዚአብሔር ሆይ ለበጎ ሥራ የሚያበቃው ለትምህርት የሚሆነው ለተግሣጽ የሚሆነው መልካምን ለማድረግ የሚገስጽ ጠማማን ልብን የሚያቃና የእግዚአብሔር ሕያው ቃል የእግዚአብሔር ሕያው ቃል ይህ መጽሐፍ ቅዱስ ይህ የእግዚአብሔር ቃል በሕይወታቸው ውስጥ ሥራ እንዲሠራ ዛሬ ጸልያለሁ። ወደ መሠረታቸው ወደ እግዚአብሔር እንዲመለሱ እግዚአብሔር እንዲትረዳቸው ጸልያለሁ። በዚህ በአዲስ አበባ በአራብሳ ዙሪያ ያሉ ወንድሞች እግዚአብሔር የሚበዘበዙ እስር ውስጥ ያሉ እግዚአብሔር ወደዚህ መጥተው እግዚአብሔር ሕይወትን እንዲያገኙ ከሕይወት እንዲጋሩ ከቃሉ እንዲጋሩ በበጎነትና በእውቀት እግዚአብሔር እንዲያድጉ ኤታ እግዚአብሔር ስራታቸው እንዲፈታ ጸልያለሁ። የያዛቸው እንዲለቅ ጸልያለሁ። በኢየሱስ ስም እግዚአብሔር እንዲለቅ ጸልያለሁ። እስራት እንዲፈታ ጸልያለሁ። ጨለማ እንዲገፈፍ ጸልያለሁ። ሐሰተኛ ትምህርት እንዲፈርስ ጸልያለሁ። ቃሉን የማያጎላ ክርስቶስን ከፍ የማያደርግ የስህተት ትምህርት ቤተ ክርስቲያንን የያዘ ምዕመናንን የያዘ በኢየሱስ ክርስቶስ ስም እንዲወገድ ጸልያለሁ። የታሰሩትን ፍታ እግዚአብሔር ሆይ ፍታ። እግዚአብሔር ሆይ ፍታ። እግዚአብሔር ሆይ ፍታ። ጌታ ሆይ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ ውዳሴ ለአንተ ይሁን፣ ሞገስ ግርማ ለአንተ ይሁን፣ ድልና ገናናነት ለአንተ ይሁን። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ልዑል ሆይ ተባረክ፣ ልዑል ሆይ ተባረክ። ቃል ይንገስ፣ እውነት ይንገስ፣ የቃል እውቀት ይንገስ። እናመሰግንሃለን። በጌታ በኢየሱስ ክርስቶስም ሁላችሁንም ጌታ ይባርካችሁ። ከ4 ሰዓት ጀምሮ ከ3 ሰዓት ተኩል እዚህ ላይ ተለጥፎ ታያላችሁ። ከ3 ሰዓት ተኩል ጀምሮ እዚህ ቦታ ላይ ተገኙ። ታማኝነታችሁ የሚለካው የእግዚአብሔርን ለእግዚአብሔር ታማኝ መሆናችሁ የሚለካው እኛ የምናየው ሰዓቱን አክብራችሁ ስትገኙ ነው። ከ3 ሰዓት ተኩል ጀምሮ የአማርኛ ፕሮግራም ይቀጥላል። ከ2 ሰዓት ጀምሮ የሲዳምኛ ፕሮግራም አለ። ለሌላ ደግሞ ሌሎች አገልጋዮችና ተገልጋዮችን ሲናገኝ ደግሞ በሌሎች ቋንቋዎችም እዚሁ ፕሮግራማችንን እንጀምራለን። ጸልዩልን። አብራችሁ ሌሎችን ፕሮግራሞች ተከታተሉ። ዘወትር እሁድ ከ3 ሰዓት እስከ 6 ሰዓት አምልኮ አለ። ዘወትር ሮብ ከ9 እስከ 11 ሰዓት የትምህርት ጊዜ አለ። የእግዚአብሔርን ቃል በዛም እናስተምራለን። ቅዳሜ እስከ 9 ሰዓት የጾምና የጸሎት ፕሮግራም አለ። ሌሎችን ፕሮግራሞች እዚህ ስትቀርቡና ወደኛ ስትመጡ
ማወቅ ትችላላችሁ እዚህ ላይ አልተለጠፉ። ስለዚህ ሁላችሁንም ወዳችኋለሁ። ጌታ ይባርካችሁ። የዛሬው ፕሮግራማችንን ጨርሰናል። ሰላም እየተባባልን እዚሁ ትንሽ ጊዜ ቆይተን ተነጋግረን እንሄዳለንና እርስ በርሳችን የሚተዋወቅ ሰላም እንባባል።